ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የካቲት 9 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የዳንሻ ኮሙኒኬሽንን ዘገባ ይመለከታል። የዳንሻ ኮሙኒኬሽን አዲስ ዘገባ ይዞ ወጥቷል። ይሄ ዘገባ ምን የሚል ነው? የወልቃይት ጠገዴ፣ ሰቲት ሁመራ እና ሶስቱ የጎንደር አጎራባች ዞኖች በቀጠናው ዘላቂ ሰላም ሊያመጣ የሚችል የቅንጅትና የትብብር እቅድ ይፋ አደረጉ የሚል ዘገባ ይዞ ወጥቷል። የካቲት 28 2018 ዓ.ም ትናንት የወጣ ዘገባ ነው። ስለዚህ የወልቃይት ጠገዴ፣ ሰቲት ሁመራና ሶስቱ የጎንደር አጎራባች ዞኖች በቀጠናው ዘላቂ ሰላም ሊያመጣ የሚችል የቅንጅትና የትብብር እቅድ ይፋ አድርገዋል። የወልቃይት ጠገዴ፣ ሰቲት ሁመራ ዞን ዋና አስተዳዳሪ በተገኘበት፣ የአጎራባች ጎንደር ዞኖች ከፍተኛ አመራሮች በተገኙበት፣ የመከላከያ አመራሮች፣ የከተማ አስተዳደሮች በተገኙበት ይሄ የቅንጅትና የትብብር እቅድ ይፋ ተደርጓል። በቅርብ ጊዜም ወደ ዘመቻ ሊገቡ መሆኑ ተሰምቷል። እና ይሄ ዘገባ በሌላ ቋንቋ ሲገለጽ የተከዜ ዘብ የተባለውን የብአዴን ሚሊሻ አማራ ላይ ላዘምተው ነው እየተባለ ይገኛል። በግልጽ ቋንቋ ሲገለጽ የተከዜ ዘብ የተባለ የብአዴን ሚሊሻ አማራን ሊያወድም መዘጋጀቱን ነው እየገለጹልን የሚገኘው። ቀጣይ ጎንደር ላይ አዝምተው የጎንደር ፋኖን ለማጥፋት በሶስቱ ዞኖች ላይ መከላከያ የተውጣጡ የብአዴን ሚሊሻ በሚል ስያሜ የሚጠራው እና ደግሞ የወልቃይት ዘብ የሚል ስያሜ የተሰጠው የብአዴን ታጣቂ ሶስቱ በጋራ በመሆን የጎንደር ፋኖ ላይ ሊዘምቱ እንደሆነ የሚያሳይ ነው። ትናንት ወዲያ እንግዲህ አንድ ዘገባ ሲወጣ ነበር። ቀዝቃዚት በተባለ ቦታ ላይ የሻለቃ ሰፈር መለሰ ጦር የተከዜ ዘብ ላይ ተኩስ ከፈተ ሲባል የነበረው ያለ ምክንያት አይደለም። በትናንት ፕሮግራማችን ላይ አቅርበን ነበረ። ሰሞኑን ለምሳሌ ብልጽግና ኦህዴድ ወደ ሰሜን ድንበራማ አካባቢዎች አስጠግቶት የነበረውን ሰራዊት ወደኋላ የመለሰው ጎንደር ላይ ሊያዘምተው ነው በማለት ወደ እናንተ መረጃ ስናደርስ ነበረ። ሰበብ ነው የሻለቃ ሰፈር መለሰ ጥቃት ከፈተ የሚል ዜና እንዲንሸራሸር የተደረገው ሰበብ ነው። የጎንደር ፋኖ ላይ ለማዝመት ታስቦ ነው። በነገራችን ላይ ሻለቃ አርበኛ ሰፈር መለሰ በወያኔ ጊዜ ሆነ አሁን በብልጽግና ኦህዴድ ጊዜ ባርነትን አልሸከምም፣ ጭቆናን አልሸከምም ብሎ በትግል ውስጥ ረጅም ጊዜ ከቆዩ አርበኞች መካከል አንዱ ነው። እነ ኮሎኔል ምናምን ተብዬዎቹ ከወያኔ ጋር አብረው በሚሰሩበት ሰዓት ላይ ከህወሓት ኢህአዴግ አብረው በሚሰሩበት ሰዓት ላይ እሱ ጭቆናን አልቋቋምም፣ ጭቆናን ባርነትን አልሸከምም ብሎ ጫካ ቤቴ ካሉ አርበኞች መካከል አንዱ ነው። በርካታ ጀብዱ የፈጸመ ለአማራ ህልውና ትግል ውስጥ በርካታ ወንድሞቹን የሰዋ ጀግና አርበኛ ነው። ይሄን ጀግና አርበኛ ነው ዛሬ የወያኔ ተላላኪ ምናምን ብለው ፈርጀው አዋክበው ሊበሉት እየተሽቀዳደሙ የሚገኙት። ከዛም ባለፈ ግን አሁን በአጠቃላይ በጎንደር ያለውን ፋኖ ለማጥፋት የተከዜን ዘብ ለማሰማራት መታቀዱን እየነገሩን ይገኛሉ። እኔ ከአንድ ዓመት በፊት በፌስቡክ ገጼ አሁን ፌስቡክ ገጽ አዘግተውታል። በዛ የፌስቡክ ገጼ የተከዜ ዘብ ዋና ስጋትነቱ ለተከዜ ማዶ ላለው ኃይል አይደለም፣ ለወያኔ አይደለም። የተከዜ ዘብ ስጋትነቱ ለአማራ ነው። በተለይም ደግሞ ለጎንደር አማራ ስጋት የሆነ ኃይል ነው። ምክንያቱም ሌላ ስም ሰጡት እንጂ የዝንጀሮ ቆንጆ ለማውጣት ሞከሩ እንጂ የብልጽግና ጦር ነው ጌታዬ። የብአዴን የኦህዴድ ጦር ነው። በኦህዴድ ስነ ልቦና የተገነባ ጦር ነው እና የመሪዎቹን እኮ ስነ ልቦና መመልከት በቂ ነው። የተከዜ ዘብ የተደራጀበት ዓላማን ለማወቅ የመሪዎቹን ንግግር ማዳመጥ በቂ ነው። የሆነ ሆኖ አሁን ላይ የተከዜ ዘብ የተባለውን የብአዴን ሚሊሻ አማራ ላይ ሊያዘምቱት መዘጋጀታቸውን እየገለጹልን ይገኛሉ። ጎንደር ማስጣት ያስፈልጋል። ቅድሚያ ባለፈው ጎጃም ላይ ሞክረዋል፣ ወሎ ላይ ሞክረዋል። እስቲ ጎንደር ላይ ደግሞ እንሞክር። ያለ የሌለ ኃይላችንን አስምተን የተከዜ ዘብንም ቀላቅለን በማዝመት ጎንደር ከፋኖ የጸዳ ዞን ማድረግ አለብን ተብሎ ታቅዷል። ይሳካል? በፍጹም አይሳካም። ደቡብ ጎንደር ላይ የብአዴን መዋቅር ጠንካራ የሆነ መዋቅር የነበረበት አካባቢ ነው።
ደቡብ ጎንደር እንኳን አሁን ላይ ያለበት ሁኔታ ይታወቃል። እንኳን ሰሜን ጎንደር፣ ምዕራብ ጎንደር ሂደህ ማዕከላዊ ጎንደር ላይ ለውጥ ልታመጣ ይቅርና ደቡብ ጎንደርም አሁን ላይ የፋኖ መፈንጫ ሜዳ መሆኑም ይዘነጋ አይደለም። የባዕድን መዋቅር የፈረሰበት አካባቢ ነው ማለት ይቻላል። እንግዲህ ሶስቱ ዞኖች የተባሉት ሰሜን ጎንደር፣ ምዕራብ ጎንደርና ማዕከላዊ ጎንደር መሆናቸው መታወቅ አለበት። ጎንደር ላይ የማጽዳት ስራ ከሰራም በኋላ እሱ ከተቻለ ወደ ሌሎች ዞኖች በቀጣይ ደግሞ ተከዜ ዘብን ሊያንቀሳቀሱት ይችላሉ። የጎንደርን የማጽዳት ስራ ከሰሩ በኋላ ደግሞ አሁን ወደ አጎራባች ቀጠናዎች መባል ይጀምራል ማለት ነው። ወደ ሰሜን ጎጃም ወደ መሳሰሉት አካባቢዎች ደግሞ ሲያዘምቱት ልናይ እንችላለን። በተረፈ የጎንደር አማራ ከልጆች ጎን መሰለፍ መቻል አለብህ። የተከዜ ዘብ የሚባለው የባዕድ ሚሊሻ ልጆችን ሊያጠፋ መዘጋጀቱን ማወቅ መቻል አለብህ። በግልጽ ቋንቋ ነገሩ። በቃ ሶስቱ ዞኖች ላይ በአካባቢ ያሉ ሶስቱ ዞኖች ላይ ልክ ወልቃይት ጠገዴን የሆድን መፈንጫ ማድረግ እንደተቻለ ሁሉ በአጎራባች ያሉ ሶስት ዞኖች ማለትም ሰሜን ጎንደር፣ ምዕራብና ማዕከላዊ ጎንደርን ከፋኖ እናጸዳለን፣ ከፋኖ አስጥተን ለሆድድ እናስረክባለን ነው እየተባለ ያለው። ከዚህ በላይ ጠላትነት አለ? ምን እስኪያደርጉ ነው የምትጠብቀው? ምን ሲያደርጉ ነው የምትማንነው? እንዴ ጀግና ቢኖርህ ጠላን እንደኛ ትናንት እኮ ጽፈንላቸዋል። እነዚህን በአንድ ወቅት ጀግና በሚጫወቱበት ሰሞን እና ጋይ አድማሱን እኞቹንም ስንጽፍላቸው ነበር። ዛሬ ያሉበት ሁኔታ ግን ምን ይመስላል የምታውቀው ነው። አስተላለፋቸውን የምታውቀው ነው። ስለዚህ ልጆችን መጠበቅ መቻል አለብህ። ለጊዜው ወልቃይት ጠገዴ የሚባለው ሌላ ክልል መሆኑን መገንዘብ ያስፈልጋል። የአማራ ምድር ነው። መቼም ከዚህ አስተሳሰባችን ዝቅ ልንል አንችልም። ለጊዜው ግን ሌላ ራሱን የቻለ ክልል መደረጉን መቀበል መቻል አለበት። በፌዴራል ስር የሚተዳደር ፌዴራል ማለት ማን ነው? ኦህዴድ ነው። ኦህዴድ ምንድን ነው? የኢትዮጵያ ዋና ከተማ የአፍሪካ መዲና የበርካታ ዲፕሎማቶች መቀመጫ የሆነችውን አዲስ አበባን ኦሮማይዝድ ያደረገ ነው። ስለዚህ በኦህዴድ እንዲመራ ተወስኗል። አማራ ክልል ለጊዜው በቀጣዩ ምርጫ ላይ እጩ እንኳን አያቀርብም። ለአማራ ክልል ምክር ቤት እጩ እንኳን አያቀርብም። ይሄ በሌላ ቋንቋ ሲገለጽ ከአማራ የመነጠል የመገንጠል ስራ እየተሰራ መሆኑን ማወቅ አለብህ። ይሄ ደግሞ የሆነው በወልቃይት መስተዳደር ውሳኔ መሰረት ነው። ኦህዴድ ከላይ አምጥቶ የጫነው አይደለም። እስር ያሉት ለወልቃይት እንታገላለን የሚሉት ባቀረቡት ጥያቄ መሰረት ተፈጻሚ የሆነ መሆኑን ማወቅ ያስፈልጋል። የኦህዴድ ምድር መሆኑን መገንዘብ ይገባል። በተረፈ ግን እስካሁን ድረስ የባዕድን የሰሊጥ እርሻ ጠባቂዎች ሆነ መቆየታችን ያንገበግባል። የባዕድን የሰሊጥ እርሻ ጠባቂዎች ከሆነን ነው የከረም ነው። አይገርማችሁም? የባዕድን እንደዚህ ያሉ ጸረ አማራዎች እነሱ በሰላም ሰሊጥ እንዲያርሱ በሰላም ሰሊጥ አምርተው እንዲሸጡ እንዲከብሩ የእነሱ ጠባቂ ሆነን ነው የከረም ነው። በጣም የሚያሳዝነው ይሄ ነው። ይህ ሁኔታ ግን ከዚህ በላይ መቀጠል የለበትም። ዛሬ በግልጽ መጥተውልሃል። ትናንት ራሱን የቻለ በፌዴራል ስር የሚተዳደር ክልል እንዲሆን ወስነዋል። ምርጫን በተመለከተ ለምሳሌ በፌዴራል ስር እንዲሆን ወስነዋል። ያ ከሆነ ራሱን አስችለህ መጓዝ ነው። ራሱን አስችለህ መጓዝ። ባለፈው በግልጽ ተናግሬያለሁ። የወልቃይት ጥያቄ አሁን ባለው ሁኔታ ያሳየ ጥያቄ ሆኖ ሊቀጥል አይችልም በማለት አቋሜን ገልጫለሁ። ምክንያቱንም ዘርዝር ያስቀምጫለሁ። ለአማራ አደጋ እንጂ ጸጋ ሲያመጣለት ስላየው፣ የአማራን የህልውና ትግል የውክልና ነው በማለት ሲያንቋሽሹ ስላየው፣ ምክንያታዊ ትግላችንን ስሜታዊ ነው በማለት ዝቅ ሲያደርጉ ስላየው፣ ወልቃይት የሚባለው አካባቢ አማራ ሳይሆን ከትግራይ ነጥቀው ለኦህዴድ ያስረከቡት መሆኑን ስለተረዳው በዚህ ሁኔታ ድጋፌን እየሰጠሁ እየተጃጃልኩኝ የተወሰኑ የባዕድን አመራሮች ሰሊጥ ለሚያፍሱበት መሬት እሱን ርዕሰ አድርጌ የባዕድንን አጀንዳ አላራግብም በማለት በግልጽ ተናግሬያለሁ። ባለፈው በኦህዴድ ስር መተዳደር እንፈልጋለን ያሉ ሰዎች አሁን ደግሞ አማራን መውደም እንፈልጋለን። ልክ እንደ ኦሮሞ ልዩ ኃይል ሁሉ የመከላከያ ልብስ አልብሰው ተከዜ ዘብ በተለያዩ ቦታዎች ላይ ላስገቡት ነው። ስለዚህ የጎንደር አማራ አሁን እየመጣ ያለው ሁኔታ በጥቂት ልጆች ብቻ የሚመከት አለመሆኑን መረዳት ያስፈልጋል። ይህንንም ጉዳይ ማውገዝ ይገባል። ሌላው አትሮንስ ማርያምን ይመለከታል። አትሮንስ ማርያም ተድባ ማርያም የሚባል ስያሜ ስትሰሙ ስም ሲጠራ አማራ ሳይንት ትዝ እንደሚላችሁ አልጠራጠርም። አትሮንስ ማርያም ማለት እንግዲህ በአጼ በደ ማርያም በንግስና ዘመናቸው የመሰረቷት ገዳም ነበረች። ብዙ ታሪክ የነበራት ገዳም ነበረች። በ1460ዎቹ አካባቢ
ገዳሙ እንደተመሰረተ ይነገራል። በእርግጥ ከዛም በፊት ነው ኦፊሻል የሚታወቀው በ1460ዎቹ አካባቢ በተከሰተው ታሪክ ቢሆንም የአትሮንሶ ማርያም ግን ድሮ ከነበሩ ገዳማት መካከል አንዷ ናት ማለት ይቻላል። በ16ኛው ክፍለ ዘመን ወደ ኢትዮጵያ የመጣው ፖርቹጋላዊ ቄስ ፍራንቺስኮ አልቫሬዝ ዘ ፕሪስተር ጆን ኦፍ ዘ ኢንዲስ በሚል መጽሐፉ የጻፈላት ገዳም ነች። ዘ ፕሪስተር ጆን ኦፍ ዘ ኢንዲያስ በሚል መጽሐፉ የጻፈላት ገዳም ነች። የቤተ ክርስቲያኑን ውበት ተርኮታል በመጽሐፉ። ፍራንቺስኮ አልቫሬዝ የቤተ ክርስቲያኑን ውበት በወቅቱ የነበረውን ውበትና ውድመቱንም ጭምር በመጽሐፉ አካቶ ጽፎታል። ውበቱን በተመለከተ በዓለም ላይ ካየሁት ሁሉ እጅግ ውብ የሆነው በማለት ነበር የገለጸው። በወርቅና በዝሆን ጥርስ የተለበጡ በሮች አሉት። ከፍተኛ ጥራት ያላቸው ስዕላትና የወርቅ ጥልፍ ያላቸው ጨርቆች እንደነበሩ ፍራንቺስኮ አልቫሬዝ ጽፎልናል። የነገስታት መቃብር ለምሳሌ የአፄ በዕደ ማርያም መቃብርም እንደሚገኝ ገልጾልን ነበር። የኢማም አህመድ ኢብራሂም ሰራዊት ወደ አካባቢው ሂዶ ወርቅና ብሩን የከበሩ ድንጋዮችን እንደዘረፈ ፍራንቺስኮ አልቫሬዝ በመጽሐፉ ላይ ተርኮልናል። ቤተክርስቲያኑንም ስለመቃጠሉ ወርቁን ብሩን የከበሩ ድንጋዮችን ከዘረፉ በኋላ ቤተክርስቲያኑን እንዳቃጠሉት የነገስታትን አጽም ቆፍረው አውጥተው እንደበታተኑት ፍራንቺስኮ አልቫሬዝ ፖርቹጋላዊ ቄስ በመጽሐፉ አስነብቦናል እና በትናንትናው ዕለት ታዲያ እምነት አልባው አገዛዝ በመድፍ ባደረሰው ጥቃት ቤተክርስቲያኒቱን ይችን ቤተክርስቲያን በድጋሜ አውድሟታል። አሁን አማራ ክልል እኮ የዘመተው ኃይል እኮ ራሱን የቻለ ሉባ ነው ማለት ይቻላል። አባ ባህሪ በመጽሐፋቸው የገለጿቸው ሉባዎች ዛሬ እዝ የሚል ስያሜ ተሰጥቷቸው አማራ ምድርን ወረዋል። ትናንትና የወሎ ሉባ የእንትና ሉባ እያሉ የዘረዘሯቸው 8 ሉባዎች አማራ ምድርን እንዳወደሙት ገልጸውልን ነበር አባ ባህሪ። አሁንሳ ሰሜን እዝ፣ ሰሜን ምስራቅ እዝ፣ ምዕራብ እዝ፣ ደቡብ እዝ የሚል ስያሜ ተሰጥቷቸው እነዛ ሉባዎች ተመሳሳይ ነገር እየፈጸሙ ይገኛሉ። አትሮንስ ማርያምንም በድጋሜ አውድሟታል። በመድፍ በተፈጸመ ጥቃት የደብሩን አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 7 ዲያቆናትን ገለዋል። የአትሮንስ ማርያም የደብሩን አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 7 ዲያቆናትን መግደላቸውና ከ15 በላይ ማቁሰላቸው ተሰምቷል። ይሄ አማራ ምድርን የወረረ የጁላ ታጣቂ የአብይ አህመድ ታጣቂ ዋና ዓላማው ትጥቅ አልባ ክልል መፍጠር ብቻ አይደለም፣ ቅርሶቻችንን ማጥፋት ነው፣ ታሪኮቻችንን ማጥፋት ነው፣ አድባራቶቻችንን መመዝበር ነው። ብዙ ዓላማ አንግቦ የገባ ኃይል ነው ያለው። በዚህ ደረጃ የአማራን ሕዝብ መቀስቀስ ይገባል። ዛሬ እንግዲህ ባለፉት ጊዜያት በልማት ተጠቅሰው የማይታወቁ ተደብቀው የኖሩ ገዳማት ሳይቀሩ ዛሬ ላይ በባትሪ ተፈልፍለው በመድፍ እየተደበደቡ ይገኛሉ። የአማራን ታሪክ፣ የአማራን ትናንት፣ የአማራን ጥንት የማጥፋት ስራ እየተሰራ ነው። የመጣብን ጠላት በፋኖ ትግል ብቻ የሚመለስ አይደለም። የመጨረሻ ሁሉንም ነገር በሁሉም ዘርፍ ሊያወድመን የሚፈልግ ነው። የህልውና አደጋ አንዣቦብናል የሚባለውም ስለዛ ነው። ህልውና ውስጥ ታሪክ አለ፣ ህልውና ውስጥ ባህል አለ፣ ህልውና ውስጥ ማንነት አለ፣ ህልውና ውስጥ ኢኮኖሚ አለ። ህይወት ብቻ አይደለም ያለው እና በሁሉም ዘርፍ አማራ ለመባል የሚያስችለንን ማንነታችንን ለማጥፋት፣ ባህላችንን ለማጥፋት፣ ሃይማኖታችንን ለማጥፋት የሚተጋ በስርዓት እኮ ተሰብስቦ ምን ማድረግ ይቻላል? ቀጣይ የውድመት እቅዳችን ምን ይሁን በማለት ቢመካከር ኃይል ነው የመጣብን። ስለዚህ ይህንን ኃይል ደግሞ በፋኖ ትግል ብቻ መመከት አይቻልም። መላው የአማራ ህዝብ ተንቀሳቅሶ ራሱን መታደግ ካልተቻለ ከዚህ በላይም ውድመት ሊያደርሱብን ይችላሉ። በተረፈ ግን በአርሲ የተፈጸመው ጥቃት በአማራ ሳይንት ተደግሟል። ኦርቶዶክሳውያን ተጨፍጭፈዋል። እንግዲህ ትናንት ወደ ትግራይ ክልል ገብቶ ገዳማትን ሲመዘብር፣ ቅርስ ሲዘርፍ እና ደም ሲያፈስ የነበረው አገዛዝ አሁን አማራ ምድር ገብቶ አድባራቶቻችንን እያወደመ ይገኛል። ዲማ ጊዮርጊስ ገብቶ ትናንት የቅኔ ቤቶችን ሳይቀር ሲያፈራርስና ሲያቃጥል ነበር። ዲማ ማለት በሐዲስ ዓለማየሁ መጽሐፍ ውስጥ እንግዲህ ከቅኔ ጋር ተያይዞ በጣም ተጠቃሽ ከሆኑ አካባቢዎች አንዱ ነው። ስለዚህ በጥናት ወደ ድማ ገብቶ ቄስ ቆሎ ተማሪዎችን ሲረሽን ነበረ። የቆሎ ተማሪዎችን ሲረሽን ነበረ። ትምህርት ቤቶቻቸውንም ሲያቃጥል ነበር። አሁን በተመሳሳይ ደግሞ አማራ ሳይንት ገብቶ የደብሩን አስተዳዳሪ ጨምሮ ዲያቆናትንና ንጹሐንን መጨፍጨፍ ተሰምቷል። ለወገኖቻችን ነፍስ ይማር ከማለት ውጭ ምን ማለት ይቻላል?
ከሰሞኑን እንግዲህ በወለጋና አርሲ ከተፈጸመው ጥቃት ጋር ተያይዞ በርካታ ፎቶዎች፣ ቪዲዮዎች እየወጡ ይገኛሉ። የአሁኑ ጥቃት ለየት የሚያደርገው በተለይ ደግሞ በወለጋ የተፈጸመው ጥቃት ለየት የሚያደርገው በቪዲዮ በፎቶ ተደግፎ የወጣ መሆኑ ነው። በጣም በእጅጉ ይዘገንናል። ትናንት ማታ በርካታ ቪዲዮዎች ተልከውልኝ እንቅልፍ አጥቼ ነው ያደርኩት። እንቅልፍ አጥቼ የሰው ልጅ እንዴት በዚህ ልክ ክፉ ሊሆን ይችላል? የሰው ልጅ እንዴት በዚህ ልክ የማያውቀው ሰው ላይ አንዳንድ ጊዜ እኮ ጎረቤት አቃጥሎ በተለያየ ነገር በድንበር የምትጋጨው ጎረቤት ላይ ጥቃት ልትሰነዝር ትችላለህ፣ በስሜታዊነት ማለት ነው። ምንም ማታቀው ማህበረሰብ ላይ ዘምተ በዚህ ደረጃ እርኩስ መሆን የሚቻለው እንዴት ነው እያልኩ ስጠይቅ ነው ሌሊቱ የነጋው። በተረፈ ግን የመጀመሪያ ዙር የአርሲ ጥቃት እንደተፈጸመ በርካታ ከአሁኑ በላይ ቁጥር ያለው ኦርቶዶክሳውያን መርገፋቸው የሚዘነጋ አይደለም። ከመቶ በላይ ኦርቶዶክሳውያን ነው በመጀመሪያ ዙር የአርሲ ጥቃት ህይወታቸውን ያጡ። ከዛ ያንን አጀንዳ ለመቀልበስ ብልጽግና ምን ይዞ መጣ? አንድ ቪዲዮ ይዞ መጣ። ያ ቪዲዮ ምን አይነት ይዘት የነበረው ነው? አንድ ወጣት የአንድ ግለሰብን ጆሮና እጅ ሲቆርጥ የሚያሳይ ቪዲዮ ይዞ በመምጣት አቴንሽን ዳይቨርት ማድረግ ቻለ እና በአርሲው ጥቃት የነበረውን ውግዘት አዙሮ እንደገና አማራ ፋኖ ላይ ዘመቻ ማስከፈት ጀመረ። ያ ወጣት ግን ጆሮና እጅ ሲቆርጥ የታየው ወጣት አሁን ላይ በኮምቦልቻ ደሴ ደህንነቱ ነው እያገለገለ ይገኛል። የብልጽግና ሰው መሆኑ ተረጋግጧል። የመጀመሪያውን የአርሲ ጥቃት ማድበስበስ የቻለው በዛ መልኩ ነበረ። ከዛስ ከሁለት ቀን በፊት ደግሞ 30 ንጹሃን የረገፉበት የአርሲ ጥቃት እሱን ለማድበስበስ ምን ይዞ መጣ? በጎንደር አንድ ኢማም ተገደሉ የሚል ዜና ይዞልን መጣ። ሁሌም ቢሆን ብልጽግና አንድን የውድመት ዜና የሚያድበሰብሰው በሌላ ዜና ነው፣ በሌላ ጥፋት ነው። አንድ ውድመት ይከሰታል። ያንን አጀንዳ ዳይቨርት ለማድረግ ሌላ የጥፋት እቅድ ጠንስሶ ይመጣል። ስለዚህ ጎንደር ላይ ሄዶ ሌላ ኢማም መግደል አስፈለገ ማለት ነው። ይህም በሚያደርግበት ሰዓት ግን በሙስሊምና በኦርቶዶክስ በሙስሊምና በክርስቲያኖች መካከል ያለውንም ልዩነት እያሰፋ መሆኑ መታወቅ አለበት። አሁን ላይ የኢትዮጵያ ሕዝብ ኑሮ ያባተለው ሕዝብ ነው። በዚህ ደረጃ ሴራ እየጠነሰሰ ኢማም የሚገድል ኦርቶዶክሳውያን እንትን የሚልበት ጊዜውም ሐሳቡም እንደዚህ አይነት አፈጣጠርም የለውም። የኢትዮጵያ ሕዝብ ይታወቃል። ይህን እያደረገ ያለው በግጭት ውስጥ ካልሆነ በስተቀር በሰላም ውስጥ ልኖር አልችልም የሚል እምነት ያለው አገዛዝ ነው። ይህን እያደረገ ያለው ጎንደር ሂዶ ኢማም ከገደለ በኋላ ታጣቂዎች ገደሉት የሚል ዜና የሚለቅልህ ኦህዴድ መሆኑን ማወቅ ያስፈልጋል። ይህንን ስንረዳ ነው በእኛ ላይ የሚፈጸመውን ጥቃት ማስቆም የምንችለው። አርሲ ላይ ያለውን ጥቃት ማስቆም የምትችሉት የኦሮሞ ኤሊቶች ናቸው። እኔ የኦሮሞ ፖለቲካል ኤሊት፣ በተለይ ደግሞ ፖለቲካ ውስጥ ኢንቮልቭ የምታደርጉ ኤሊቶች ይህን ስታዩ ምንድን ነው የሚሰማችሁ? ወለጋ ላይ አርሲ ላይ የሚፈጸሙ ጭፍጨፋዎችን የሚያሳዩ ቪዲዮዎች ሲወጡ ምንድነው የሚሰማችሁ? ነገ ጨልሞ አይታያችሁም? ሁሌ እንደዚህ እንደሆነ ይዘለቃል። ነገ አጸፋ አያመጣም ወይ? የኦሮሞ ህዝብስ ከዚህ የሚጠቀመው ምንድነው የሚጠቀመው? ኦህዴድ በሚሰራው ስራ የኦሮሞ ህዝብ በዚህ ደረጃ ስሙ እንዲጠፋ ለምንድነው የምትፈቅዱት? ስለዚህ ይህን ማስቆም የምትችሉት እናንተ ናችሁ። በወለጋም በአርሲም ኦርቶዶክሳውያን ላይ ጥቃት ሲፈጸም ይሄ ነገር ልክ አይደለም ብላችሁ ልታወግዙ የሚገባው እናንተ ናችሁ። ባለፈው ጀዋር መሐመድ ያወጣው መግለጫ ጥሩ መግለጫ ነው። በተመሳሳይ መልኩ ኦላም ያወጣው መግለጫ የሚበረታታ ነው። ግን ከብልጽግና ጎን የተለጠፋችሁ ሰዎችም ይህን ልታወግዙት ይገባል። ምክንያቱም ኦሮሞ ናችሁ። በኦሮሞ ስም ነው ኦህዴድ ይህን እየፈጸመ የሚገኘው። ይሄ ደግሞ ለኦሮሞ ህዝብ የሚጠቅም አይደለም፣ አብሮ የሚያኖር አይደለም። ስለዚህ ይህን ጉዳይ ማስቆም የእናንተ ድርሻ ነው። በአማራ ክልል የሚፈጸምብን አንሶ የኦሮሞ ልዩ ኃይል የሸኔ አባት ወርቤ ኮሬ ነገኛ ምናምን የተባለውን የመከላከያ ልብስ አልብሶ ወጥቶ አማራ ክልል ላይ የሚፈጽመው ውድመት አንሶ በኦሮሚያ ላይ እንደዚህ አይነት ግፍ እንዲፈጸም ልትፈቅዱ አይገባም። ይሄንን ግን የሚያቀናብረው እነ ሬድዋን ሁሴን መሆናቸው መታወቅ አለበት። እነ ሬድዋን ሁሴን ትናንትናም በኢህአዴግ ጊዜ እርስ በርስ ሲያባሉን ነበር። እርስ በርስ የሚያባላ እርስ በርስ በሚያገዳድል ንግግራቸው የሚታወቁ ሰዎች ናቸው። ዛሬም ከብልጽግና ጋር በልጽገው እያባሉን እንደዚህ አይነት ሴራዎች እየጠነሰሱ የሚገኙት እነ ሬድዋን ሁሴን ናቸው። ትናንት ምን ሲል ነበር ሬድዋን ሁሴን? ትናንትና የምርጫ ክርክር ላይ የመኢአድ ተወካይ ኢትዮጵያ በታሪካዊ ጠላቶች ተከባለች በማለት ሲናገሩ ሬድዋን ሁሴን ምን እያለ ይመልስላቸው ነበር? እስኪ ሰምተነው እንመለስ። የመኢአድ ተወካይ የነገሩን አለ ኢትዮጵያ በታሪክም በጂኦግራፊም በጠላቶች ተከባለች ነው ያሉን።
ለዚህ ነው ያለፉት ስርዓቶችን አመለካከት ነው የምታመነዥኩት የምንለው። አዲስ አመለካከት የላችሁም። ያለፉት ስርዓቶች በጠላት ተከበናል እያሉ ኢትዮጵያ በዙሪያው ያሉ ሙስሊሞችን ጠላት ናቸው ብለው ፈርጀው ነበር ሲያዋጉ ነው የነበረው። ይሄን ነው የምታመነዥኩት። አዲስ ነገር የለውም። ጠላት ተከበናል ያላችኋቸው ጎረቤቶቻችን ናቸው ዛሬ እጅና እግር ሆነው ተሳስረው ነው እጅና ጓንትሮ ተሳስረው ነው ያለው። ሱዳን ጠላት አይደለም። አሁን ትላንት ጠላት ነበር ተብሎ የተነገረን። ከሱዳን ጋር አሁን ለጋራ ጥቅማችን አብረን እንሰራለን። የኢትዮጵያ ሰላምና ልማት ሱዳን እንደሚጠቅማት አውቃ ለኢትዮጵያ ሰላምና እድገት ትሰራለች። በጠላት ተከበናል የሚል የሲጅ ሜንታሊቲ የመከበብ ሜንታሊቲ ከዋና ጎረቤቶቻችን ካሉ ጠላቶች ይልቅ ላያችን ላይ የነበሩት ገዢዎቻችን ነበሩ ጠላቶቻችን። ዋናዎቹን ጠላቶቻችንን እንዳናይ ነበር የውጭ ጠላት ሲያሳዩ ነው የነበረው። እንደሰማችሁት ነው ሬድዋን ሁሴን የተናገረውን ነገር የመኢአድ ተወካይ ላነሱት ጥያቄ መልስ እየሰጠ ነው። እና የመኢአድ ተወካይ ያነሳው ሐሳብ ያለፈው ስርዓት ሲያመነጅከው የነበረውን ሐሳብ ነው። የኢትዮጵያ ጎረቤት የሆኑ ሙስሊሞችን በጠላትነት መፈረጃ ያዋጣም። እንዳጽዎቹ ስርዓት የኢትዮጵያ ጎረቤቶቻችን ወዳጆቻችን እንጂ ጠላቶቻችን አይደሉም። እንደዚህ አይነት የሲጂ ሜንታሊቲ ካለፈው ስርዓት የተወረሰ ነውና ጠላቶቻችን ጎረቤቶቻችን ሳይሆኑ ታሪካዊ ጠላቶቻችን ጎረቤቶቻችን ሳይሆኑ መሪዎቻችን ናቸው በማለት ሲመልስ ተሰሙታላችሁ። ሬድዋን ሁሴን ጠላቶቻችን እነ ግብጽ አይደሉም፣ እነ ኤርትራ አይደሉም። ጠላቶቻችን መሪዎቻችን በስማችን ሲነግዱ የነበሩ መሪዎች ናቸው። ከሙስሊሞች ጋር ሲያጣሉ የነበሩት መሪዎች ናቸው ይላል። ይኸው ትናንትናም እስልምና ካርድ ሲስም እንደነበረ የሰማችሁት ነው። ዛሬም አንድ ቦታ ላይ ኢማም እየገደለ ሌላ ቦታ ላይ ኦርቶዶክሳውያንን እያስገደለ ሊያጠፋፋን የሚሞክረው ይሄው ሰው ነው። የደህንነት ሹም ተደርጎ ተሹሞ አሁንም ተመሳሳይ አይነት ሴራ የሚጠምቅልን ይሄ ሰውዬ ነው። ትናንት እንደዚህ ሲል እንዳልነበር ደግሞ ዛሬ ከመሪዎች ጎን ተሰልፈህ ኤርትራ ላይ ካልዘመትክ ሱዳን ላይ ካልዘመትክ እያለን ይገኛል ሬድዋን ሁሴን። ሬድዋን ስለ ኤርትራም ትናንት ምርጫ ላይ በተናገረው ንግግሩ ሲንሸራሸር ነበር። ቪዲዮውን ሰማችሁት ይመስለኛል። አጼዎቹ ስርዓት ያላሳካውን እኛ ልናሳካ አንችልም፣ ያለ ወደብ ማደግ እንችላለን በሚል ሐሳቡ ነበር ሬድዋን ሁሴን የሚታወቀው። ከዛ ውጭ ግን ጎረቤቶቻችን ናቸው። ጅቡቲም፣ ሱዳንም፣ ኤርትራም ወዳጆቻችን ናቸው፣ የልማት አጋሮቻችን ናቸው። ጠላቶቻችን ሙስሊም ጎረቤቶቻችን ጋር ሲያታኩሱን የነበሩት አጼዎቻችን ናቸው፣ መሪዎቻችን ናቸው። የእነሱን አስተሳሰብ ወርሳችኋል ሲል እንዳልነበር ዛሬ ደግሞ አብይ አህመድን ተከትለን ሱዳን ላይ እንዝመሲል ሱዳን ላይ፣ ኤርትራ ላይ እንዝመሲል ኤርትራ ላይ፣ ጅቡቲ ላይ ሲባል ጅቡቲ ላይ ካልዘመታችሁ የሚለን ሬድዋን ሁሴን ነው። በተረፈ እያጠፋፉን ያሉት ሰዎች ግን እነዚህ ሰዎች መሆናቸው መታወቅ አለበት። ሌላው ደጋዳሞት ብርገድ ቴዎድሮስ አፋበን ማለት ነው። ደጋዳሞት ብርገድ 41 ካድሬዎችን መማረኩን ገልጿል። 41 ካድሬ መማረኩን ገልጿል። በምርጫ ጉዳይ ሲመካከሩ አፈፍ አድርጎ ገቢ እንዳደረጋቸው ተሰምቷል። ደጋዳሞት ብርጌድ በነገራችን ላይ ደጋዳሞት ብርጌድ ከሌሎች ለየት የሚያደርገው በአደን ላይ በሚወስደው ቆፍጠን ያለ እርምጃ ነው። ከዚህ በፊትም ዳሞት ላይ የተደረገውን ነገር የምትዘነጉት አይደለም እና አብዛኛውን በአደን የጠፋበት አካባቢ ነው ማለት ይቻላል። አዲስ ተተኪዎቹ ኦህዴድን በምርጫ 5 ዓመት ተመርጦ አማራን የሚጨፈጭፍበትን እድል ሊፈጥሩ በመመካከር ላይ ሳሉ ድንገት ዱብ ብሎ ገቢ እንዳደረጋቸው የደረሰ መረጃ ያመለክታል። በተመሳሳይ መልኩ በሰሜን ወሎም ላስታ ወረዳ ብልጽግና ቅርንጫፍ ጽሕፈት ቤት አደረጃጀት ኃላፊ ወይዘሮ የኔነሽ መላኩም ገቢ መደረጓን የደረሰ መረጃ ያመለክታል። የላስታ ወረዳ ብልጽግና ቅርንጫፍ ጽሕፈት ቤት አደረጃጀት ኃላፊ ወይዘሮ የኔነሽ መላኩንም ወደ አካባቢው የተንቀሳቀሰው ፋኖ ገቢ ያደረጋት ከተማ ድረስ ዘልቆ በመግባት መሆኑን ሰምተናል። ለዚህ ምክንያቱ ደግሞ የፋኖ ቤተሰቦች እየታገቱ በመሆናቸው የተነሳ ነው። የኦህዴድ ስልጣን አስጠባቂ ተላላኪ የሆነው ኃይል የፋኖ ቤተሰቦችን እያገተ በመሆኑ የተነሳ ለዛ እርምጃ የተወሰደ አጸፋ መሆኑን ሰምተናል። ለምሳሌ ያህል የማን ቤተሰቦች ታሰሩ በሚለው ጉዳይ ላይ የደረሰ መረጃ አንደኛ የምኒልክ ዕዝ ማህበራዊ ጉዳዮች ኃላፊ ያለምነው መብራቱ እናት መታሰሯን ሰምተናል። ሁለተኛ የምኒልክ ዕዝ ወታደራዊ ጉዳዮች ኃላፊ የአርበኛ ወንድሙ ማሩ ባለቤትና እናት በባዕደን መታሰራቸው ተሰምቷል። የላስታ ኮር አስተዳደር ኃላፊ ወንድሙ መታሰሩን ሰምተናል። የህግ ክፍል ኃላፊው ወንድም እንደዚሁም የበርካታ አመራሮች በዝርዝር የምታዩት አመራሮች ቤተሰቦችን እያገተ ይገኛል። ባዕደን ይሄ ጉዳይ አይጠቅምም።
ለቤተሰቦች ይተርፋል ብአዴን ወይ? በቤተሰብ ላይ የሚወሰድ እርምጃ የአንተን ቤተሰቦች ሰለባ ያደርጋል። ቤተሰቦችህን ልክ እናንተ በጋርድ ልታስጠብቃቸው አትችልም። ሲቪሊያን ናቸው፣ አይመለከታቸውም። ባለንበት ዘመን ልጅ አባት በልጁ ላይ ሊወስን አይችልም። እነዚህ ሰዎች እኮ አብዛኛው በትግል ሜዳ ውስጥ ያሉት የራሳቸው የሆነ ቤተሰብ የመሰረቱ ትዳር የመሰረቱ ልጅ ያላቸው ናቸው። ስለዚህ እነሱን አስቆማለሁ ብለህ ምንም ለማይጠቅም ነገር እናታቸው ላይ እህታቸው ላይ ዘመዶቻቸው ላይ የምትወስደው እርምጃ አንተ ዘመዶች ላይ እንዲበረቱ ያደርጋቸዋል። እንዲህ አይነት ተልእኮ ከሆድድ ቢላክልህ እንኳን ለቤተሰቦች እንኳን ልታስብ ይገባል። ለህዝብ እንደማታስብ ላለፉት 30 ዓመታት ተረጋግጧል። አትሊስት እንኳን ለልጆች ዘንላቸው፣ ለአባትህ ለእናትህ ዘንላቸው። የአይነት የመጠፋፋት እርምጃ የትም አያደርስም። ልጅ ባጠፋው አባት ጋር ሚስት ጋር ሌላ ቤተሰብ ጋር እየሄዱ መርመጥመጥ ተገቢ አይደለም። በተረፈ ግን በተለይ ደግሞ ደጋደሞት ብርገድ በአካባቢ ምርጫ አይካሄድም ብሎ ልክ ባለፈው አፋር ክልል ላይ ለምርጫ የተጓጓዙ ቁሳቁሶች ሲወድሙ እናየው ሁሉ አሁን ላይ ደግሞ ዳሞት አካባቢ ተመራጮቹ ገቢ መደረጋቸውን ሰምተናል። ምርጫ ሊካሄድ አይችልም በአማራ ክልል የሚለው ጉዳይም ተጠናክሮ ቀጥሏል። ኦህዴድ ብቻውን ተወዳድሮ ከአብን ዜማ ጋር ተወዳድሮ እንደገና አሸናፊ ሆኖ 5 ዓመት ህዝባችንን የሚያወድምበት እድል ሊሰጠው አይገባም። አገዛዝ በምንም መልኩ ቢሆን በአማራ ምድር ምርጫ ማካሄድ የለበትም ተብሎ አቋም በመያዙ የተነሳ እየተወሰደ ያለው እርምጃ ተጠናክሮ ቀጥሏል። ይሁንና ግን በጎንደር ቅድም እንዳልኳችሁ በጎንደር የተለያዩ ኃይሎችን የተከዜ ዘብን ጨምሮ በማዝመት የማስጣት ስራ በአጭር ጊዜ ውስጥ ጎንደርን ካጸዳም በኋላ ወደ ጎጃም ወደ ተለያዩ ቦታዎች ላይ በመግባት ምርጫ እናካሄዳለን ብሎ እየሰራ መሆኑ መታወቅ አለበት። የተከዜ ዘብ ተከዜም መጠበቁን ትቶ አሁን አማራን ማጥቃት ሊጀምር ነው። ምርጫ አስመራጭ ሆኖ የምርጫ ሚሊሻ ሆኖ እየመጣለ ነው። ስለዚህ ይህን ታሳቢ ያደረገ ተግባር ከፋኖ ብቻ አይደለም ከመላው አማራ ይጠበቃል። ሌላኛው ርዕሳችን ብአዴንን ይመለከታል። ከብአዴን ምን ይጠበቃል ለምትሉ አብዛኞቻችሁ ይገባኛል። ግን ደግሞ እንዴት ቀይ መስመር የሚባል አንድ ይጠፋል? አንድ ቀይ መስመር አለ አይደለም? ማንም ቢሆን ሊጥሰው አይገባም። ከህዝባችን ይቺ ጉዳይ ልትነጠቅ አይገባም ብሎ አቋም የሚይዝበት አንድ እንኳን የትግል ጥያቄ አንድ እንኳን ወሳኝ የሆነ ፖይንት እንዴት አይኖረው? የታላቁ አማራን ህዝብ እመራለሁ ብሎ የተቀመጠው ትንሽ እንኩትኳች ድርጅት አንድ እንኳን የሚቆጣበት ነገር ይችን ነገር እንኳን መንካት አትችሉም ኖ ብሎ ለኦህዴድ መልስ የሚሰጥበት አንድ እንኳን ፖይንት እንዴት ያጣል? አርሲ ላይ ኦርቶዶክሳውያን አማራውያን ሲጨፈጨፉ አይሰማም፣ ብአዴን አይመለከትም። ወለጋ ላይ እንደ ትናንቱ አይነት ዘግናኝ ፎቶዎች አባት ከልጁ ጋር ወርቆ በጀርባው ታርዶ የወደቀበትን አይታችኋል። እንደዚህ አይነት ቪዲዮዎች ሲወጡ ይሄ ጉዳይ ምንም የፖለቲካ ዓላማ ያነገበ ነው ብሎ ይገፈትረዋል። በጀት ቢቋረጥበት በጀት ቢቆነስበት ግዳይ ሰጠው። በጣም እኮ ነው የሚገርመው። እሱ የሚበላው የአበል በጀት እስካላጣ ድረስ ነዳጅ የሚሞላበት የሚዘርፈው የሙስና በጀት እስካላጣ ድረስ ለተለያየ የካፒታል ፕሮጀክት የሚውል ለኢንፍራስትራክቸር የሚውል ለጤና፣ ለትምህርት፣ ለመንገድ፣ ለመስኖ የሚውለው በጀት ቢቋረጥ ግድ የማይሰጠው ስርዓት ወልቃይት ምዕራብ ትግራይ ተብሎ በምርጫ ክልል ሲወጣም አድፍጦ ሲያልፈው ነው ያየነው። ክልሉ ቢወድም ግድ የማይሰጠው በየሚዲያው ዘለፋ ቢሰነዘርበት አንድ ቀን እንኳን አጸፋ የማይሰጠውት ለአማራ መከላከል ተውት፣ እሱ ላይ ራሱ የሚከፈተውን ዘመቻ ተመልከቱ እስኪ። አብዛኞቹ አሁን ስኳድ የምትሉትም ወደ ገቡ የአፋሕድ ቡድንም ወደ ሚዲያ በመጣ ቁጥር እኮ የሚሳደበው ማንን ነው? ብአዴንን ነው። በሁለት ቢላዋ እየበላ ይለዋል። አንዱ የምርጫ ተከራካሪ ተብሎ ወደ መድረክ የወጣ ማን መርሻ የተናገረውን ሰምታችሁታል። እና ኦህዴዶችን ሲጠይቅ የነበረው ጥያቄ ምንድነው? አማራ ክልል ያለውን ብአዴን እንደ አማራ ክልል ህዝብ ለምንድነው ማትመቱት? በሉት እሱ እየሰራ ስላልሆነ ነው። ቀን ብልጽግና ማታ ታጣቂ እየተጫወተ ስለሆነ ነው። ደብድቡት፣ በሉት፣ እሰሩት የሚል ትእዛዝ ሲሰጥ አንድ ቀን እንኳን አጸፋ የማይመልስ በአቅማችን ልክ እየሰራን ነው፣ የማንንም ሙርጋጥ እያመጣችሁ አፋት ታስከፍቱብን ብሎ መልስ የማይሰጥ የመጨረሻ ልፍስፍስ የሆነ ድርጅት የአማራ አዲስ አበባ መግባት ቢከለከል ግድ የማይሰጠው አዲስ አበባ ከገባ በኋላ አሁን እያንዳንዱ አማራ መታወቂያው እየታየ 50 ሺህ ብር ካልከፈለ በስተቀር ከእስር ቤት አይወጣም። ይሄ ጉዳይ ለብአዴን ርዕስ አይደለም። በድሮን ህዝቡ ቢገደል ህዝቡን ተውት፣
ሚሊሻዎቹ ባለፈው አዊ ዞን ላይ እኮ ሚሊሻ ተገደለ። ውሸት ነው ያለው እኮ ውሸት ነው። ሚሊሻ የሚባል ነገር አልተገደለብኝም አለ። እና እንደዚህ አይነት ነገር እንኳን ሲፈጸም ምንድነው በአግባቡ ፖይንት አይሰበሰብም ወይ መረጃ ሳይሰበሰብ ነው ወይ የምትተኩሱት ብሎ እንኳን መናገር የማይችል ከጌዲዮን ጢሞቴዎስ ቤተሰብ በታች ያነሰ ውክልና በፌደራል ያለው እንደዚህ አይነት ልፍስፍስ ተላላኪ ድርጅት የአማራ ህዝብ ድርጅቱን ይቀጥላለሁ ብሎ ሲያስብ አትገረሙም ወይ? ብአዴን የሚባለው ልፍስፍስ ድርጅት አማራ ክልል ላይ ባይኖር ኦህዴድ ቢያስተዳድረን ከዚህ በላይ ምን ሊከሰትብን ይችላል? ምንም እንደው የክልል የሚባል መንግስት ባይኖር ምን ሊከሰትብን ይችላል? እንደው መልካም ነገር ነው የምናገኘው። ምክንያቱም አማራ ክልል እኮ እየተመራ ያለው በራሱ በህብረተሰቡ ሃይማኖታዊ ግብረገባዊ ስርዓታዊ አኗኗር እንጂ መንግስት ስላለ እኮ አይደለም። የራሱ ወግ ባህል ያለው በስርዓት ውስጥ መኖር የተለማመደ ህዝብ ስለሆነ ነው እንጂ ሊያጠፋፋን እኮ ብዙ ሴራ እየጠነሰሰብን ብዙ ሴራ እየጠመቀልን ያለ ድርጅት ነው። ግን ይገርማችኋል በአንዳንድ ነገር ላይ እኮ አጸፋ እየሰጠ መንግስት ነው ቢል እኮ ችግር የለውም። የትኛውም አጀንዳ ከበላይ ከመጣ ያንን ከማስፈጸም የማይመለስ በአንድ ነገር እንኳን አጸፋ የማይመልስ ስርዓት የአማራ ክልል መንግስት ሆኜ ልቀጥል ማለቱ በእጅጉ ያስገርማል። ግን አይታሰብም። የአማራ ህዝብ መንግስት የአማራ ክልል መንግስት አልባ ክልል ሆኖ ይቀጥላል እንጂ ይሄ ተላላኪ ቡድን የአማራን ህዝብ እጅግና እግር እያሰረ ለጠላት አሳልፎ የሚሰጥበት ሁኔታ ግን ሊፈጠር አይችልም። እርሜ ላፋብን ብአዴንና አብን ሚዲያ ላይ ወጥተው ከማናፋት ባለፈ በዚህ ደረጃ እንዴ የአማራ ህዝብ እኮ ያልተጣሰበት መብት የለም እኮ ያልተነፈገው ነገር የለም እኮ እንደ ባዕድ እየታየ ባለበት ሁኔታ ማንም እየመጣ ማንም ጥጋበኛ ስካሩን ልክ የብርጭቆ ጠርሙስ አንስቶ ሰብሮ ስካሩን እንደሚገልጽ ንደቱን እንደሚገልጽ ሁሉ ዛሬ የአማራ ህፃን ላይ የአማራ እናቶች ላይ የአማራ አባቶች ላይ ንደቱን ሲገልጽ ብስጭቱን ሲያበርድ ቁጣውን የማይገልጽ አገዛዝ አማራ ክልል መንግስቱ ነው ሊቀጥል አይችልም። ሌላው አዲስ አበባ ቅርስ ፈረሳን ይመለከታል። በሜክሲኮ በቂርቆስ ክፍለ ከተማ የሚገኙ ቅርሶች እየዘረፉ ይገኛሉ። የቅርስ ባለስልጣን የተባለው ዶክተር አበባው አያሌው መሰለኝ ስሙን ካልተሳሳኩኝ እሱ ታግ ያደረገባቸው ሳይቀሩ አሁን ላይ እየፈረሱ ይገኛሉ። የዴቪድ ናደንን ጥንታዊ መኖሪያ ቤት ጨምሮ የነ ፕሮፌሰር መስፍን ወልደየስ ቤቶች እየፈራረሱ ነው። በቅርስ ባለስልጣን ቅርሶች ናቸው ተብሎ የተለጠፈባቸው ሳይቀር እየፈረሱ መሆናቸውን የደረሰ መረጃ ያመለክታል። ይሄ ለአዲስ አበባዎች የሚገርም ጉዳይ አይደለም። አዲስ አበባዎች ከቅርስ ባለፈም እኮ የኔ የሚሉት ካርታ ያለው ምናምን ቤታቸው ሲፈርስ አይተዋል። ምንም እንኳ ግላዊነት የሚያጠቃው ህዝብ ስለሆነ ማለት ነው። አዲስ አበባ ላይ ያለው ህዝብ ቁጥር 10 ሚሊዮን ሊሆን ይችላል። ግን እኔ ህዝብ ብዬ አልጠራውም። አዲስ አበባ ላይ 10 ሚሊዮን ግለሰብ ነው ያለው። አማራ ክልልም በዚህ ደረጃ እየወደምን ያለ ነው ህዝብ ስላልሆን ነው። ቁጥራችን በጣም ግዙፍ ነው። ከኢትዮጵያ አንደኛ ህዝብ ቁጥር ያለው የአማራ ህዝብ ነው። ይሄ ወደፊት ህዝብና ቤት ቆጠራ ሲካሄድ የምታየው ይሆናል። ይሁንና ግን ህዝብ ተብሎ ለመገለጽ አንዳንድ ነገሮች የሚያንሱም በመሆናችን የተነሳ ነው በዚህ ደረጃ ልንደፈር የቻልነው። አዲስ አበባ ህዝብ ትናንት ቤቱን ያፈረሰበት ሰው ዛሬ ቅርሶቹን ሁሉ እያወደመበት ትናንቱን ትዝታውን ታሪኩ ሁሉ እየፈራረሰ የሚገኘው ግለሰብ በመሆኑ የተነሳ ነው። አስባችሁታል? በሚዲያ ላይ አንድ የአዲስ አበባ አክቲቪስት ልጠሩልኝ ትችላላችሁ? ለአዲስ አበባ ልጅ እታገላለሁ የሚል እንዴት አንድ አክቲቪስት ይጠፋል? ይህንንም ፋራነት አድርጋችሁ ነው የምታስቡት? ኋላ ቀርነት አድርጋችሁ ነው የምታስቡት? ለህዝብ መሟገት የህዝብ አክቲቪስት መሆን የከተማችሁ አክቲቪስት መሆን ይህም እንደ ኋላ ቀርነት ነው የሚታየው። እናንተ አክቲቪዝም ለቼልሲ፣ ለአርሰናል፣ ለማንቸስተር ሆኖ ይቅር። አዲስ አበባ ልጅ ዛሬ እኮ የስልጣኔ መገለጫ የከተማ ልጅ መገለጫ የምታደርጋቸው ነገሮች ለእኛ ለክፍለ ሀገር ልጆች አይምሮ ሲመዘኑ የመጨረሻ ያወረዱ እኮ ናቸው። የሚያስገርሙ እኮ ናቸው። ሰው ልጅ እንዴት በዚህ ዘመን እንደዚህ ላስብ ይችላል? የዕለት ጉርሱን እየተነጠቀ ኳስ እያለ ሲንጀፋጀፍ እንዴት ሊኖር ይችላል? ሰፈሩ ሲፈርስ በግሬደር ሲታረስ እሱን ላለማየት ፕሪሚየር ሊግ ከፍቶ አንጋጦ የሚኖረው እስከ መቼ ድረስ ነው ብለን እንጠይቃለን። እኛ የክፍለ ሀገር ልጆች ብለን እንጠይቃለን። አንድ እንኳን አክቲቪስት ይጠፋል አዲስ አበባ ላይ። አንድ እንኳን ጋዜጠኛ ይጠፋል። አንድ እንኳን ተንታኝ ይጠፋል። አንድ እንኳን የአዲስ አበባ ሚዲያም ተብሎ የሚጠራ ይጠፋል። በጣም ነው የሚገርመው። እና በዚህ ሁኔታ ደግሞ አለመጥፋት አይቻልም። ኦህዴድም ቢለቃችሁ አዳነች አቤቤ በኮንጎ ጫማ መጣ በዚህ ደረጃ ከኮንጎ ጫማዋ ስር ብታደርጋችሁ የሚያስገርም ጉዳይ አይደለም።
በነገራችን ላይ ስለ አዲስ አበባ ልጅ እያወራ ያለሁት እዛው አዲስ አበባ ካሉትም አይደለም። በውጭ ሀገር እኮ በርካታ አለ አይደል እንዴ? በደቡብ አፍሪካ፣ በአሜሪካ፣ በአውሮፓ በርካታ አዲስ አበባ ልጆች አሉ። እና በውጭ ያለው እንኳን ዲያስፖራ ተብሎ ከሚጠራው መካከል እንኳን ለአዲስ አበባ የሚሟገት አንድ አክቲቪስት፣ አንድ ጋዜጠኛ፣ አንድ ተንታኝ፣ አንድ ሚዲያ እንዴት ይጠፋል? አስገራሚው ነገር ይሄ ነው። ሌላኛው ርዕስ የኢዜማን አስቸኳይ ስብሰባ ይመለከታል። ኢዜማ በዛሬው ዕለት አስቸኳይ ስብሰባ ጠርቶ ነበር። በዚህም ስብሰባ ላይ ብርሃኑ ነጋን በማሰናበት ኢዮብ መሳፍንትን የፓርቲው ፕሬዝዳንት አድርጎ መምረጡ ተሰምቷል። ኦልሬዲ ኢዜማ ፓርቲው አለ ማለት አይቻልም። ብርሃኑ ነጋ ገሎታል እና በቀጣይ ብልጽግና ጋር ለመቀጠል ይሁን ወይም ደግሞ ዓለም አቀፍ ተቋማት ውስጥ ለመቀጠር ባይታወቅም ብርሃኑ ነጋ ግን ከኢዜማ ፕሬዝዳንትነቱ መሰናበቱ ተሰምቷል። ኢዜማም አለ ማለት አይቻልም። በሌላ መልኩ ደግሞ በለጠ ሞላ ዛሬ በኢቲቪ ብቅ ብሎ የግርማ ሰይፉን መልእክት ደግሞታል። ግርማ ሰይፉ ባለፈው ያስተላለፈው መልእክት ደግሞታል። በአሰብ ላይ እምነት የሌላቸው ኢትዮጵያ በባህር በር ጉዳይ ላይ እምነት የሌላቸው ኃይሎች በፖለቲካ ሜዳው ውስጥ ተሳታፊ ሊሆኑ አይገባም፣ በፖለቲካ ውስጥ ድርሻ ሊኖራቸው አይገባም ብሏል በለጠ ሞላ። በአሰብ ላይ እምነት የሌላቸው ኢትዮጵያ ባህር በር ያስፈልጋታል በሚለው አቋም ላይ መግባባት ላይ ያልደረሱ ፖለቲከኞች፣ ፓርቲዎች በፖለቲካ ሜዳው ውስጥ ተሳታፊ ሊሆኑ አይገባም፣ ድርሻ ሊኖራቸው አይገባም እያለ ይገኛል። ዛሬ እኮ እሱን ያስፈረሙት ሰዎች በሙሉ በለጠ ሞላን የቀጠሩት ሰዎች በሙሉ እነ ሬድዋን ሁሴን ትናንትና ኢትዮጵያ ባህር በር ያስፈልጋትም በሚል ንግግራቸው የሚታወቁ ነበሩ አይደል እንዴ? ትናንት ባህር በር የሸጡ የኢትዮጵያን ባህር በር የሸጡ ሰዎች እኮ ናቸው ዛሬ እንደገና ለባህር በር እንዋጋ እያሉን የሚገኙት። እና አባዱላ ገመዳ እኮ ትናንት ባህር በር ከሸጡ ሰዎች መካከል አንዱ ናቸው አይደለም እንዴ? አብዛኛው የኦህዴድ ባለስልጣን የብአዴን ባለስልጣን የትኛውን ብትመለከት ትናንት ከህወሓት ጋር ይህን አጀንዳ አጨብጭበው ያጸደቁ ናቸው። ባህር በር አያስፈልጋትም ብለው የወሰኑ ናቸው። የሆነ ሆኖ ግን ይሄ እየተባለ ያለው ይገባናል። የኦህዴድን ህልም ማሳካት ስላልተቻለ በባህር በር ሰበብ ኤርትራን ደምስሶ ከዛ የሰሜኖችን ትብብር በጣጥሶ ለመመለስ የሚደረገውን ጥረት ካልደገፋችሁ ነው እየተባለ ያለው እንጂ ነገ በአብይ አህመድ ዘመን አሰብ እንደማይመለስ ገብቷቸው አይደለም እነበለጠ ሞላ በዚህ ደረጃ እየተናገሩ ያሉት። በተረፈ ግን ትናንት እነበለጠ ጌታቸው ረዳ ጋር መልካም አመለካከት ያለው መልካም ግንኙነት ያለው በሙሉ እርምጃ ሊወሰድበት ይገባል ሲሉ ነበረ አይደል እንዴ? ከዛ ጌታቸው ረዳን ሳብ አድርጎ አማካሪው ሲያደርግ ግን ሄደው ጎንበስ ብለው ሰላም ሲሉት ያየ ነው። ጌታቸው ረዳን ትናንትና እሱ ላይ አይደለም ከሱ ጋር ግንኙነት አላቸው ብለው የሚጠረጥሯቸውን በሙሉ ሲዝቱባቸው እንዳልነበር አብይ አህመድ ሲያመጣው ግን ጤና ይስጥልን ክቡር አማካሪ ብለው ሰላምታ ሲሰጡት ነው ያየ ነው። ዛሬ በአሰብ ላይ መግባባት ላይ ያልደረሱ ከፖለቲካ ሜዳው ይባረሩ ይገለሉ የሚለው ጉዳይ ነገ ደግሞ በኮሪደር ልማቱና ብልጭልጭ መብራቱ ላይ አድናቆት የሌላቸው ሰዎች ፖለቲካው ውስጥ ሊገቡ አይገባም ሲሉ መስማታችን አይቀርም። በዚህ አያያዛቸው ከቀጠሉ በብልጽግና የመደመር ህይወት እና በአብይ አሻጋሪነት እምነት የሌላቸው ፓርቲዎች ሊታገዱ ይገባል እያሉ ሲያቃጥሩ ማየታችን የሚቀር አይሆንም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር እና ሰብስክራይበር በመሆን ስቲከሮችን በማበርከት ከምንም በላይ ግን ሰብስክራይብ በማድረግ ጠለስ ሚዲያን አበረታቱ። ትናንት ሰብስክራይብ አድርጉ ባልነው መሰረት ብዙዎቻችሁ ሰብስክራይብ አድርጋችኋል። ዛሬም በተመሳሳይ መልኩ ሰብስክራይብ በማድረግ አበረታቱን ብለን የዛሬ ዝግጅታችንን ቋጨን። ክበሩልን።